እንዴት ናችሁ? የኢትዮጵያንና የቻይናን ህዝብ ለህዝብ ግንኙነት ለማጠናከር አንድ ፕሮግራም ተሰናድቷል። ፕሮግራሙ ምን ይመስላል የሚለውን ደግሞ አብራችሁን ቆይታችሁ እንድታዩ ጋብዛለሁ። ፕሮግራሙ ይመስላል አብረን እናያለን። አብራችሁን ቆዩ። Ethiopia is truly land of origins with the fact that we are the origin of ኢትዮጵያ የአረቢካ ቡና መገኛ ምድር ናት። በየቀኑ 2.5 ቢሊዮን ሲኒ ቡና ይጠጣል። ስለዚህ እኛ መገኛዎች ነን። ጥንታዊቷ የሰው ልጅ መገኛ የሆነችው የሉሲ መገኛም ነን። በፕላኔቷ ላይ የረጅም ወንዝ መገኛ ነን። እኛ አባይ እንለዋለን፣ እነሱ ደግሞ ናይል ይሉታል። እኛ ልዩ የመሬት ገጽታዎች ባለቤቶች ነን። ይህም ከባህር ወለል በላይ 4500 ሜትር አካባቢ እንዲሁም ከባህር ወለል በታች 116 ሜትር ዝቅ ብሎ የሚገኝ ነው። እዛው አካባቢ ንቁ እሳተ ገሞራ ማየት የሚቻልበት አንደኛው ዝቅተኛም ስፍራ ነው። የራሳችን የቀን አቆጣጠር፣ የራሳችን ፊደላት አሉን። እኛ የብዙ ነገሮች መገኛ ነን። ስለዚህ ወደ ቤታችሁ፣ ወደ መገኛችሁ፣ ወደ ምድረ ቀደምት ኢትዮጵያ እንኳን ደህና መጣችሁ። በኢትዮጵያ ቱሪዝም ሚኒስቴር ስም ለአምባሳደር ቼንሃይና በኢትዮጵያ ለሚገኘው የቻይና ኤምባሲ ላደረጉት የማያቋርጥ ዋጋ ያለው ድጋፍና በኢትዮጵያ ለቱሪዝም እና ባህል እድገት የመሰረተ ልማት ማሻሻያና የህዝብ ለህዝብ ግንኙነት ላበረከቱት አስተዋጽኦ የላቀ ምስጋናዬን አቀርባለሁ። Launch of 2026 thousands of miles on the Silk Road Colors of Africa Ethiopia program. ስለመጣችሁና ኢትዮጵያን ስለጎበኛችሁ ከልብ አመሰግናለሁ። ኢትዮጵያን በቻይና እንደሚያስተዋውቁ እና በርካታ የቻይና ጎብኚዎች፣ የቻይና ኢንቨስተሮች ወደ ኢትዮጵያና ወደዚች ውብ መዲና አዲስ አበባ እንደሚመጡም ተስፋ አድርጋለሁ። አመሰግናለሁ። መልካም ቀን ይሁንላችሁ። Capital Addis Ababa. Thank you and enjoy the rest of your day. መሐመድ እባላለሁ። በባህልና ስፖርት ሚኒስቴር የስራ አመራር ስራ አስፈጻሚ። የዛሬው ኢቨንት በዋናነት የአፍሪካ ቻይና የሲልክ ሮድ ግንኙነትን በተመለከተ እንደምታውቁት በዘንድሮው ዓመት የአፍሪካ ቻይና የግንኙነት የህዝብ ለህዝብ ግንኙነት ዓመት ነው በሚል በአፍሪካ ህብረት ላውንች ተደርጓል። በቻይና መንግስትና በአፍሪካ ህብረት እንደዚሁም በአፍሪካ አመራሮች ያንን በማስመልከት እንግዲህ የሚዲያ ግሩፖችም እዚህ ተገኝተዋል። እንደዚሁም ደግሞ የህዝብ ለህዝብ ግንኙነትን ለማሳለጥ የዘመኑን ቴክኖሎጂ መሰረት ያደረገ የትራንስፖርት አገልግሎት ለማቅረብ የሚያስችል አዳዲስ ቴክኖሎጂዎችን ይዞ የቀረበበት ክስተት ነውና ኩነት ነው ብለን ነው የወሰድነው። ያው ዛሬ የቻይኖች እንደ ነፃነት ቀንም ጭምር ነው። በተለይ በአሁኑ ሰዓት የ1000 ማይልስ ኦፍ ሲልክ ሮድ የሲልክ ሮድ የቻይና ከ3000 ዓመታት በፊት የነበረ የስልጣኔ ሀገራቸውን የማሳደግ ርዕይ ጋር ተያይዞ ያለ ታሪካቸውን በተለያዩ የአፍሪካ ሀገራት ከሲልክ ሮድ ኢኒሼቲቭ ጋር በማገናኘት የከለርስ ኦፍ አፍሪካ ወይም የአፍሪካ ህብር ቀለም የሚል ትርጓሜ ሰጥተው በተለያዩ የአፍሪካ ሀገር እየተጓዙ ቻይና ከአፍሪካ ሀገራት ጋር ያላትን ግንኙነት የሚያጠናክሩበት መድረክ ነው። እኔ እንኳን ከማውቀው ከ2021 ጀምሮ የቻይና እና የኢትዮጵያን የቱሪዝም ኢንዱስትሪ እንደዚሁም የህዝብ ለህዝብ ግንኙነትና የባህል ትብብርን ለማሳደግ የትብብር ስምምነቶች ከማድረግ ጀምሮ የተለያዩ ኢኒሼቲቮችን በመውሰድ ሲሰራ የቆየበት ነው የሆነው። የዘንድሮውም ዓመት የኢትዮጵያንና የቻይና ህዝቦችን ግንኙነት በተሻለ መንገድ ለማጠናከር የተለያዩ ስራዎች ናቸው እየተሰሩ ያሉት። አንደኛው የአቅም ግንባታ ስራዎች እየተሰሩ ያሉት፣ ሁለተኛው የህዝብ ለህዝብ ግንኙነት ለማጠናከር የሚያስችሉ ከዚህ በፊትም ትዝ እንደሚላችሁ የኬን ኢትዮጵያ በባህልና ስፖርት ሚኒስቴር ትልቅ ዝግጅት በማድረግ እዛ ሄዶ አቅርቧል። እነሱም ደግሞ በተለያዩ አጋጣሚዎች የራሳቸውን የባህልና የኪነ ጥበብ ቡድኖች ወደ ኢትዮጵያ ይዘው በማምጣት የህዝብ ለህዝብ ግንኙነትን ለማጠናከር ሲሰሩ ነበር። በተለያየ አጋጣሚም አሁንም እየተሰራ ነው ያለው። በዛሬው ዕለት በኢትዮጵያ አይ ቲንክ ለ30ኛ ጊዜ ነው ወደ አፍሪካ ትራቭል ሲያደርግ ይሄ የሚዲያ ክሩ
በአሁኑ ሰዓት አዲስ አበባ ውስጥ ተገኝተዋል። ይሄ ደግሞ አንደኛ ኢትዮጵያና ቻይና ከ3000 ዓመት በላይ ታሪክ ያላቸው የስልጣኔ ጉዞ የነበራቸው ሀገራት ከመሆናቸው አንፃር እንዲሁም ሁለቱም ህዝቦች የራሳቸውን ባህል ታሪክ በመጠበቅ የታወቁ ሁለቱም ሀገራት እንደ ስታርታፕ ኔሽን እያደጉ ያሉ ረጅም ርቀት የሚጓዙ ሀገራት ከመሆናቸው ጋር ተያይዞ በአንድ በኩል ያላቸውን የሀገራቸውን የማሳደግ ርዕይ፣ በሁለተኛ በኩል ደግሞ ያላቸውን ባህልና ታሪክ የነፃነት ድል ታሳቢ አድርገው የህዝብ ለህዝብ ግንኙነት ያደረጉበት ቀን ነው። የዛሬውም ግንኙነትም ከዚሁ ጋር ሳያይዘው ይህንኑ የህዝብ ለህዝብ ግንኙነት ለማጠናከር በሚያስችል መንገድ የነሱ ምርት በእኛ ሀገር የቱሪዝም ኢንዱስትሪ ውስጥ ቢገባ የቱሪዝም ኢንዱስትሪን ለማሳደግ የህዝብ ለህዝብ ግንኙነቱን ለማሳለጥ ያግዛል ነው። ከዛ የመጡት ሚዲያዎችም ኢትዮጵያ ውስጥ ያለውን የባህል ሀብት እና የቱሪዝም ዴስቲኔሽን ለአገራቸው ህዝብ በማስተዋወቅ የተሻለ የቱሪዝም ፍሰትና የህዝብ ለህዝብ ግንኙነት ለማድረግ በሚያስችል መንገድ ነው ዝግጅቱ እየተከናወነ ያለው። በዚህ መድረክ ላይ የቻይናና የኢትዮጵያ ባህል የሚተዋወቅበት ቅድም መድረክ ላይ ሲገለጽ እንደነበረው ኢትዮጵያ የነበራትን የዘመናት ታሪክ፣ የተሰባጠረ ባህል፣ የተፈጥሮ ሀብት፣ አጠቃላይ ያለንን የቱሪዝም ጸጋ የማስተዋወቅ ስራ ስንሰራ ነበር። በቻይና በኩል ደግሞ ያላቸውን አጠቃላይ የቻይናን ባህል ከሺህ ዓመታት በፊት ይጠቀሙበት የነበረውን ታሪካዊ ማህተም ጭምር አምጥተው ሲያሳዩ ተመልክተናል። ስለዚህ ይሄ የህዝብ ለህዝብ ግንኙነት ነው። ከጀርባው የሁለቱ አገራት ታሪክ፣ የሁለቱ አገራት ህዝቦች ባህል፣ የሁለቱ አገራት የአሁንና የወደፊት ርዕይ፣ የሁለቱ አገራት የዘመናት ስልጣኔ የሚገለጽበት መድረክ ነው። ባጭሩ በዛ መልክ መግለጽ ይቻላል። ፕሮግራማችን ይህን ይመስል ነበረ። በጣም ብዙ የሶሻል ሚዲያ ተጽዕኖ ፈጣሪ ሰዎች የተገኙበትና የመኪና ጉብኝትም የነበረበት ነበር። እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸር ቆዩልኝ። ቻው፣ ወዳችኋለሁ።